በዚህ ሰዓት ቲክቶከር ታኩሬን አስመልክቶ እጅግ አስቸኳይ የተባለ መረጃ ደርሶኛል ልንገራችሁ። ከሰሞኑ ሰው ጆን እያለ ነበር ኮሜንት ላይ። ከዛ በንጋታው ታስሬ በቃ አሁን ሰው ላ ጆን እያለ ነው እወጣለሁ ምናምን ብዬ ሰው ፈረስ ላይ ምናምን ወጥቶ አልወርድም። 13 ዓመት ልጅ አካውንት ላይ 7 ሚሊዮን ብር ካየክ ቤተሰብ የሰጠው ነው። ያኔ ባንተ ልክ የወደድኩት ነገር መኖሩን እንጃ አብዝቼ ወዳለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ተከታታዮች፣ ዛሬም ከሰሞኑ አነጋጋሪ በነበሩ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ጀምሩ። ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ወደ ቪዲዮአችን ጃኒ ወደ ቪዲዮ ለሰው ትሆኛለሽ ቀጣይ ዓመት እንዴ ቀጣይ ዓመት ልጅ ጠብቆ እያለ ምን እንደምት ማ እንጠይቃቸው እነሱ ምን ታስባላችሁ ጋይስ? ምን ታስባላችሁ? ሰርፕራይዝ ይሁን እንዴ? አይ እንጃ። እስኪ ሰርፕራይዝ እናደርጋቸዋለን። ከሆነም ሆነ ካልሆነም አልሆነም ሲሆን ይሆናል ነው ነገሩ አይደል? እንደ እግዚአብሔርን እለዋለሁ። ማርያምን ምን ትሸልሚኛለሽ? ምን ትሸልሚኛለሽ? እንግዲህ ከሰሞኑ አዶናይ የሆነች ንግግር ተናግሮ ነበረ። በሱም ብዙዎች በኮሜንት ስለ ሃይማኖታቸው እየሰበኩት ይገኛሉ እና በዛ ጉዳይም አዶናይ የራሱን ሐሳብ ሰጥቶበታል። ቪዲዮውን አይተን እንምጣስ። ሃይማኖታችሁን ልክ እንደ ማንቸስተር ዩናይትድ፣ አርሰናል የምትመለከቱ ሰዎች ግን በጣም ነው የምታስቁኝ። ባይዘወይ ኮሜንት ስር እየገባችሁ እስልምና ይሻልሃል ና ወደ እስልምና ብቻ ነው ትክክለኛው እንትን ፕሮቴስታንት ብትሆን ነው የሚሻለው ወይም ደግሞ ኢየሱስን ተቀበል ማርያም ነው እንትን የምትሆነው ምናምን እያላችሁ እምነታችሁን ልክ እንደ ኳስ ጨዋታ የምትመለከቱ ሰዎች ታሳዝኑኛላችሁ። በጣም አልገባችሁም ማለት ነው። እምነት አልገባችሁም። አያችሁ እናንተ አንድ ሰውን ማሳመንም ከፈለጋችሁ ወደ ራሳችሁ ሃይማኖት እንዲመጣ በእውቀት በተሞላበት መንገድ፣ ስርዓት በተሞላበት መንገድ ሐሳባችሁ ሌላ ሰው ላይ ጫና ሳታደርጉ በትክክል በስነ ስርዓት በቃ ስለ ሃይማኖታችሁ መናገር። ለምን እስልምና እንደመረጣችሁ፣ ለምን ኦርቶዶክስ ለመሆን እንደመረጣችሁ፣ ለምን ክርስቲያን ወይም ደግሞ ፕሮቴስታንት መሆን እንደመረጣችሁ በስነ ስርዓት ማስተማር። አያችሁ ሁላችንም እውቀት በተሞላው መንገድ ማስተማር ስንችል ሌላ ሰው ላይ ጫና ማሳረፍ እናቆማለን። ጫና ማሳረፍ ነው በቃ የተሳሳተው የኔ ሃይማኖት ነው ልክ ያንተ ሃይማኖት የተሳሳተ ነው የኔ ነው እንደዚህ ለያስጠላል። ልዩነታችን ነው አንድነታችን። ላይክ ስሙኝ የምላችሁ ደግመዋለሁ ልዩነታችን አንድ ያደርገናል። ልዩነታችን ውበታችን እንደሆነ ማወቅ አለባችሁ። ኦርቶዶክስ፣ ሙስሊም፣ ፕሮቴስታንት ሌላ ሃይማኖት ሊኖር ይችላል አንድ ያደርገናል። ምክንያቱም በቃ ለየት ያለ ነገር ነው የምናገኘው። እንደውም ሌላ ሰው ላይ ጫና ከማሳረፍ አንድ ኦርቶዶክስ የሆነው ወንድማችን እንጠይቀው እስኪ ላይክ እስኪ ለምንድን ነው ኦርቶዶክስ የሆንከው? ኦርቶዶክስ እንድትሆን ያደረገ ነገር ምንድነው? ስለ እምነት እስኪ አካፍለኝ፣ ስላንተ ልወቅ። ሙስሊም ከሆነ ደግሞ እንደዛው እንጂ ጫና ማሳረፍ እንተው። ይህ እግር ኳስ ጨዋታ አይደለም። ማንቸስተር ይበልጣል አርሰናል ይበልጣል አይነት ሙድ ማጫወት አቁሙ። ለይሄ አላዋቂነታችሁ በጣም ያሳያል ማለት ነው። ገባችሁ አይደለ? ስለዚህ እንከባበር ባለን ሃይማኖት። ላይክ ኢትዮጵያ እንደዛ ነው የምታምረው የምትሸበርቀው፣ በሃይማኖት ብቻ ሳይሆን በብሔርም ለራሱ ማለት ነው። አንድ ብሔርን አውድቀህ ራስን ከፍ ለማድረግ ስትሞክር ይህ የሚያሳየው ያንተ አላዋቂነት ነው። አይምሮ እንደማይሰራ ነው የሚያሳየው። ሁሌም ራሱን ከፍ አድርጎ ሌላ ሰው ዝቅ የሚያደርግ ሰው የወደቀ ሰው ነው። ባይዘወይ የወደቀና በቃ ላይ ያልተማረ እውቀት የሌለው ምንም ማለት ነው። ተረዳችሁኝ አይደል? ስለዚህ ጫና አታድርጉ ሌላ ሰው ላይ ወደ ሃይማኖታችሁ እንዲመጣ። ኦርቶዶክስ ሁኑ፣ ሙስሊም ሁኑ፣ ፕሮቴስታንት ሁኑ፣ ኤኒቲንግ በቃ በእውቀት ግን አስተምሩ። ከዛ በኋላ የመጣ ይመጣል፣ ያልመጣ ደግሞ አይመጣም። ይህ ቀላል ነው። ሌላኛው ደግሞ ከሰሞኑ አነጋጋሪ የነበረው ጆን ዳንኤል የሰይፉ ሾው ላይ ቀርቦ ነበረ እና እዛ ላይም የተወሰነ ንግግር ተናግሯል እና እንዴት ወደ እስር ቤት እንደገባ ምናምን ብቻ እስቲ ቪዲዮውን አይተን እንምጣና የራሳችንን ሐሳብ ሰጥበታለን። የናንተ ሐሳብ እንዳይለይ ነበርሽ እንዴ ፕሌን ውስጥ እና አረፋላልሽ ያው እንደዚህ ስሜት አይሆንሽ አይብላለች ረፍላልሽ እኔ እዛ ሰራ ስለነበረ አየር መንገድ ያው ግን ነገሩ መጀመሪያም በዛ ስላልተጀመረ መሀል ላይ ነው የተቀየረ። ብዙ ጊዜ እንደውም ላይቭ ላይ የነበሩ ሰዎች አንዳንዱ ሲወቃቀሱ አይቻለሁና እንደው እንዳትወርድኝ ብዙ ሰው ነበረ። ኦልሞስት ኦል እንደ የመጀመሪያዋ ሴትዮ እንደውም አሁን እዚህ ጋር ቪዲዮ ካልሰራ እኔ አይኔ ነኝ አንተ ላይ ቪዲዮ መስራብ ምናምን አለች።
እዛ ፕሌን ውስጥ ያሉት ምን አይነት ሰው ቪዲዮ ሰራባለሁ ምናምን አለችኝ። ታዋቂ ስትሆኑ ምን ያክል ጫና እንደሚደርስባችሁ አይ ስሜታዊ ሆንኩኝ። እኔ ወጣትነት ነው ልጅነት ነው። ግን አሁን እንዳትወርድ የሚለውን ነገር የልብ ሰጥቶ በቃ ይሰጣል። ይሄ ነገር ልክ መሆን አለበት አልክ። በቃ ሰው ሆ ሲል ገባ እውነት ነው የመሰለኝና በቃ ሰው በል ምናምን እንዳትወርድ አሳየኝ ይላል የሆነ ሰውዬ። በቃ ገዛ እንደዛ ምን አያልኩኝ። ከዛ በኋላ ሁሉም ሰው ጆን እያለ ነበር ኮመንት ላይ። ከዛ በንጋታው ታስሬ በቃ አሁን ሰው ጆን እያለ ነው እወጣለሁ ምናምን ብዬ ሰው ፈረስ ላይ ምናምን ወጥቶ አልወርድም ያሾፈ ነው። አንተን እሳት ላይ ጥደው እነሱ ወደ ቧልታቸው ሄዱ። 27000 ሰው እንዳትወርድ አለ። ግን መጥቶ የጠየቀ 27 ሰው ነው። ይሄ ብዙ አስተምረዋል። አረ በጣም ስለዚህ አንዳንዴ የብዙ ሰዎችም ልክ ያልሆነ አስተያየት ሁሉም ሰው ልክ ነው የሆነ ነገር ስለተባለ ልክ ላይሆን ይችላል ማለት አይደለም። የብዙ ሰው ጩኸት ልክ የነበረችው እህት ነች። የአየር መንገድ ሰርታ መስማት የነበረበት እሷን ነበር። ለዳናይት ብዙ ፌመስ ሰዎች ከጆን ዳንኤል ታሪክ መማር አለባቸው ብዬ ነው የማስበው። እንደኔ ያው የሰው ብዛት ምናምን የሆነ ወከባ ምናምን ሲበዛ ሁሌ ትክክል የሆናችሁ አይነት ስሜት ነው ይሰማችሁና ብቻ ከዚህ ከጆን ዳንኤል ታሪክ የምንማረው ነገር አለ። ያው የብዙ ሰው አስተያየት ልክ ነው ማለት አይደለም። የ13 ዓመት ልጅ አካውንት ላይ 7 ሚሊዮን ብር ካየክ ቤተሰብ የሰጠው ነው 7 ሚሊዮን ብር በብዙ ወይ በተለይ አሁን ሀብታም ሲሆን ያው ሀብታም ሲሆን አባት ለልጅ ብር ያስገባል 100,000 200,000 300,000 ብር ብቻ ከዛም ሰጪ ይበዛል። በናለፋ የገንዘብ ችግር የለም። ሀብታም ቤት ላይ የገንዘብ ችግር የለምና ገንዘብ በሚሊዮን የ17 ዓመት ልጅ ላይ 7 ሚሊዮን ብር አካውንቱ ላይ ካየ ወይ 6 ሚሊዮን ወይ 3 ሚሊዮን ብር አካውንቱ ላይ ካየ ይሄ ልጅ ትንሽ ከፍ አድርገውና የሆነ ነገር ሳል ከተማ ውስጥ ያሉ ሚሊዮነሮች በነገራችን ላይ አሁን ላይ ደሃ ነው ልታይ የሚለው የአዲስ አበባ ባለሀብት ይፎግራል። በምን ይፎግራል? 6-7 ፎቅ አቆሞ እሱ የ7 ሚሊዮን ብር መኪና 7 ፎቅ አቆሞ የ7 ሚሊዮን ብር መኪና ነው የሚነዳው። ደሃው ደግሞ እኔ አንድ በቅርብ በቃ መኪና ካልቀየሩ ፕሊስ እኔ ተከራይቼ የነዳውበት ጊዜ አለ። እስከ ቅርብ ጊዜ ኮሮላ ነበር። ፕሊስ መሬት የያዘ ቢዝነስ አቁም። መጀመሪያ በትክክል ቁም። ID6 ያን ጊዜ 7 ሚሊዮን 6 ሚሊዮን 200,000 ብር ነበርና ገዛ። አሁን እዳው መክፈል አቅቶት 5 ሚሊዮን አይ ቲንክ የሸጠው ለምንድን ነው? ለመታየት። የከተማው ሚሊዮነር ደግሞ የምን መደበቅ 6-7 ቤት ይዞ የሚነዳው የ10 ሚሊዮን ብር መኪና ወይ ቱክሰን ይሆናል 4 ሚሊዮን ብር ወይ 4 ሚሊዮን 500,000 ብር። በዚህ ደረጃ በሚሊዮን ኢንቨስት የሚያደርግን ሰው ሴቶቹ ጠንቅቀው ያውቃል። ማን ነው ሚሊዮነር፣ ማን ነው አቅም ያለው ሄዶ ያድናል። የሚያድኑት ግን ይሄ ከሱ የዲዛይር ለመቀበር አይደለም። እዛ አፓርትመንት ውስጥ ቀምጠው ነው ቁጭ ስትል በሚሊዮን ነው ኢንቨስት የሚደረገው። ያ ይሄ ጾታህን እንድትቀይር ያደርጋል እንኳን አመለካከት። አሁን አንዳንድ ጊዜ ገንዘብ ባይዘው ወይ ጨዋ የምትላቸው ሰዎች ገንዘብና የሆነ ነገር ስጣቸው። ማን ያዘዋለን በጣም የሚያምር ፕራዶ ስጠው፣ በጣም የሚገራርሙ ጋርዶች አንጣለት፣ እዚህ ቦታ ነው የተጠራው በለው። ታንክ ዩ ኢት ኢዝ ሪያሊቲ ባይዘው ወይ የእውነት ማን ያዘዋል አይደል? ኖ አንተ አይታችሁ ከሆነ አብዛኛው ጊዜ ሶሻል ሚዲያ ላይ ይመጡና ሀብታም ነን አለን ብለው የሚያሳዩ ብዙ ጊዜ ለመታየት የሚያደርጉ ሰዎች ብዙ ጊዜ ሳክሳም እንደሆኑ በዚህ ቪዲዮ ብቻ መገንዘብ እንችላለን። ሀብታም ብዙ ጊዜ ለማሳየት አይሞክርም ሲጀመር። ሌላኛው ደግሞ ከሰሞኑ አነጋጋሪ የነበረው የዋንትያና የዳኒ ሮያል የፍቅር ሁኔታ ነው እና በጣም ሶሻል ሚዲያ ላይ በጣም እየተወራበት ያለ ነገር ነው። እስቲ ቪዲዮውን አይተን እንምጣና እኛም የራሳችንን ሀሳብ እንሰጥበታለን። ሌላ ታሪክ ውስጥ ገብተዋል። እና ይሄ ምን ችግር አለው? አብረው ሙዚቃ ሰሩ እንጂ ምንድነው ይሄ ምናምን ልትሉ ትችላላችሁ። ግን በራሳችሁ ቮይስ የሰሩ ቪዲዮ አለ። እሷን ደግሞ አይተን እንመጣለን።
እንዳያችሁት ነው እነሱ ሌላ ታሪክ ውስጥ ገብተዋል። እና ግን ዳኒ ሮያል ከብዙ ሴቶች ጋር ነው የሚሆነው። እኔ የዚህ ልጅ ነገር አላምንበትም። ብቻ ዋንዲያ ያዝልቅልሽ እና የራሳችሁንም ሀሳብ ኮሜንት ላይ አስቀምጡልኝ። ለታኩር መኪና ለሞጣ በረኪና የተባለ ጉዳይ አይደለም። መሄድ ምፈረድ መኪና ስለማን ነበር የሚያስፈልገው? ለሞጣ ነው ለታኩር? ባይዘው እንደ ታኩር ስታስበው እንደ ልጅ አንተ ይቅርታ ማለት አለበት። በቃ ማለፍ አለበት። ያርግለት በቃ ለምን ነው አንተ ተሻለ ሀገር ነው ያለው። ከሱ ነገር መንዳት ትችላለህ። ባገኘው አጠፋዋለሁ እንኳን እሱ ነው ማጠፋ ነው ምርር ብሎታል። ወሬኛ ባገኘው አጠፋዋለሁ እያልኩ እኮ እጅ ስላጠረኝ አጠፋዋለሁ እንጂ እና ልደራደረው በመብቴ ላይ የምደራደር ሰው እንዳልመስል ሁሉንም አሁን የምታያቸው ባገኛቸው ማጥፋት ነው ፈልግ አቅም ስላጠረኝ ደግሞ እንደ ልጅ ይቅር በለው ይላል። አስመሳይ ምን ማለት ነው? እንደ ልጅ የታባቱ አውቀዋለሁ። የእኮ ባለቤት አለኝ፣ ልጆች አለኝ። ብሽቅ ለእውነት ቁም። ለታቆር መኪና ለሞጣ በረኪና እንግዲህ እንደዚህ የሆነው ከሰሞኑ ታኩር እርዳታ በሚሰበስብበት ሰዓት አንድ ሰው መኪና እገዛልሃለሁ ብሎት ነበረ እና በሱም ሞጣ በጣም ቀንቶ ተናዶ እኔም እየረዳው ነበር እያለ ነው። እና በዚህ ጉዳይም ደግሞ አንዳንዶች የሚረዳው የራሳቸውን አስተያየት እየሰጡ ነው። እስቲ ቪዲዮ አይተን እንምጣ። እና ለሱም ጥሩ ስላላይደለ ምንም ነገር መናገር አልፈልግም በዚህ ዙሪያ። ግን በቃ የታኩር ህይወት በጣም እያስፈራኝ ነው፣ እያስጨነቀኝ ነው። ሞጣ የሚባለው አጋስስ ደግሞ በቃ ወሎ ላይ የሚያያቸውን ፈርጦች ሁሉ ትግሬ አድርጎ የሚፈርጃቸው ነገር በጣም ይገርመኛል። በቃ እኛ ወለዮች ቆየ እኛ የምንለው ነገር ላይ ኖራል እንዴ? የሆነ ነገር በቃ ነቃ ደንገጥም ያለ ሰው አዩ የትግሬ ድቃላ ነው ይሉናል። እና ዝም ብዬ ሳስበው ታኩር ሳያውቅ ፖለቲካ እየተሰራበት ነው። ተሰርቶበታል እንጂ ምን እየተሰራበት ብቻ ነው። ሳናስበው እኮ ወንድሞችን ፖለቲካ እየተሰራበት ነው። ቤተሰብ ቲክቶክ ላይ ዞር ስል ጅጅኪያ ብዙ ነገር ስትናገር ሰማሁ ስለ ታኩር እና ለሱም ጥሩ ስላላይደለ ምንም ነገር መናገር አልፈልግም በዚህ ዙሪያ። ግን በቃ እንደዚህ አይነት ቪዲዮ ብዙ ተሰርተዋል። ግን ደግሞ ትክክለኛው መረጃ እንደዛ አይደለም። ታኩር በራሱ ያስተላለፈው መልእክት አለ። ቪዲዮን አይተን በዚህ ሰዓት ቲክቶከር ታኩሬን አስመልክቶ እጅግ አስቸኳይ የተባለ መረጃ ደርሶኛል ልንገራችሁ። ከሰሞኑ በአንዳንድ የማህበራዊ ትስስር ገጾች ላይ ቲክቶከሩ እንደታሰረና እንዲሁም ደግሞ ጉዳቶች እንደደረሱበት በስፋት ሲዘዋወሩ እንግዲህ ተመልክተናል። እናንተም ተመልክታችኋል ብዬ ተስፋ አደርጋለሁ። ስለ ጉዳዩ ከቲክቶከሩ ባገኘሁት መረጃ መሰረት ታዲያ በሱ ላይ እየወጡ ያሉ መረጃዎች መሰረተ ቢስና እንዲሁም ደግሞ በፍጹም ከእውነት የራቁ መሆናቸው አረጋግጦልኛል። ቲክቶከሩ በንግግሩ በዚህ የተዛባ መረጃ መሰረት ቤተሰቦቹ ለአላስፈላጊ ጭንቀት መዳረጋቸው አስታውቋል። አክለውም እናቴ በሁኔታው ተደናግጣም እያለቀሰች ትገኛለች ያለ ሲሆን እንደዚህ የምታደርጉ አካላት ባካችሁ ከድርጊታቸው ተቆጠቡ ሲል እንግዲህ ተማጽኗል። ቲክቶከሩ በስሙ በርካታ የፌስቡክ አካውንቶች መከፈታቸው ገልጾ እሱ ግን በስሙ ምንም አይነት የፌስቡክ ፔጅም ሆነ አካውንት እንደሌለው ገልጿል። በመጨረሻም ታዲያ ቲክቶከር ታኩሬ ምንም አይነት ነገር እንዳላጋጠመውና የዘውትር ስራውን በማከናወን ላይ እንዳለና እንዲሁም ደግሞ በቅርቡ ወደ ቲክቶክ በቆንጆ ስራ እንደሚመጣ አስታውቋል። እንግዲህ ዛሬ ቪዲዮአችን ይሄንን ይመስል ነበር። በሌላ ቪዲዮ እስክንገናኝ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ አድርጋችሁ ጠብቁ እና ቻናሉን ሰብስክራይብ ካላደረጋችሁ ሌላ ጊዜ አንገናኝም ማለት ነው። እና ቻናሉን ሰብስክራይብ አድርጋችሁ በሌላ ቪዲዮ እስክንገናኝ ደህና ሁኑልኝ።